ዛሬ ናሂ ተደበደበ። እንግዲህ ናሂ ወንድ ልጅ አይደለ እንዴ? ያደሉኝ ገደሉኝ ምናምን እየጮክ ነው ያለውና አሳዘንከኝ፣ የእውነት አሳዘንከኝ። እንዴ አትጨረጨርም? ቢያንስ ደግሞ አንተ እንትኑ ማለት ነው የጓደኛው ማለት ነው አታገላግልም እንዴ? እንዴ ሰው የተደበደበ ቆሞ ምን እየሰራህ ነው? አታገላግልም? የሆነ በጣም ነው የገረምከኝ። ምንም ቢሆን ምንድነው ይሄን ያህል እየመታው ነው ያለው አይደለ? እንደዚህ ጮሁ ሰው ድረሱልኝ እያለ አታገላግለውም እንዴ አንተ? ምን ሆነ ነው? ሲቀጥል ናሂ በዚህ ደረጃ እኔ ለመሰክር የምችለው ናሂ በዚህ ደረጃ እንዳልከው ማለት ነው ልጅቷን ገንዘቧን በልቶ ምናምን ነገር ገንዘቧ ተበልቶ ምናምን ነገር አይደለ? ግን ናሂ እንደዛ አይነት ነገር ያደርጋል ብዬም አላስብም። ያደርገዋልም ብዬም መቼም ጭንቅላት አልከተውም። ሲቀጥል እውነት ነው። ምክንያቱም የሰው ልጅ የተጎዳ ሰው ከጎኑ ሲሆን ብዙ ፈተና ይገጥመዋል። ምክንያቱም ናሂ ትዳር ያለው ሰው ነው። እንደዚህ ደግሞ እንግዲህ ውብዬ ያው ሁለት ነች፣ ለዛም ሁለት ነፍስ ነው የያዘችውና ያም ነገር ስላለ ባለው ነገሮች ላይ ትንሽ ከበድ ብሎ ነው እንጂ አለመረዳት አልተረዳችሁትም። ናሂን ስላልተረዳችሁት ነው። ያማሃል ጸበል እንውሰድ እንደዚህ ምናምን። አንድ ሴት ልጅ በህይወቷ ያው ብዙ ነገሮች ሲገጥማት ብዙ ነገር ነው ሲፈጠራል እና አብሯ ስላለ ብቻ ነው የተናደዳችሁታል። አብሯ ስላለ አብሯ ከጎና ስለሚያበረታታት ማንም የላትም ብሎ ከጎና ስለሆነ ነው እየተናደዳችሁት ያላችሁትና ውብዬ አዎ ልክ ናት። እንደ ሴት እኔም ታሐዘነኛለች። በእርግጥ ግን አንዳንዴ ደግሞ ማሰብ አለባችሁ ያስባለሁ። ናቲ ይሄን ያህልም የንትን ማለት የወረዳ አመለካከት አለው ብዬም አላስብም። ምክንያቱም ሴት ስንሆን በሴቶች ላይ ያው ያለው ነገሮች ስለሚፈጠር ማለት ነውና እንደዚህ የሚያደርጋ ብዬ አላስብም። መልካም ሰው ነው፣ ጥሩ ሰው ነው። እንግዲህ ውብዬም ሲጀመር ከስደት መታ የተዋወቁትም እንግዲህ በኦንላይን የተዋወቁት። ከዛ በኋላ እንግዲህ ከስደት መታ ነው እዚህ ጋር ህይወት መስርተው ይሄን ያህል ድረስ መንገድ ተጉዘው ህይወታቸውን እየቀጠሉ የነበሩት። ዛሬ ላይ እች ልጅ ስለመጣች በቃ ልጅቷም ስለተናደደች ብዙ ነገሮች ተፈጠሩ፣ ያለው ነገሮች ተፈጠሩ እየተባባለ አንድ ባንድ ሲባባል ብዙ ነገሮችና ስር እየሰደደ የመጣው ነገር ነው እንጂ ይሄ ነገር ተፈጥሮ በውብዬም ሆነ በናሂ ላይ አያለ ብዬ አላስብም ነበር። ያለ መግባባቶች ሲፈጠሩ ሁልጊዜ ምንድነው የንግግር አለመግባባት ይሄ ምንድነው ቃላቶች መወራወር ምናምን ከመጣ ይሄ ነገሮች ይፈጠራሉ። የመለያየት ዘይቤ ይመጣልና አንዳንዴ አንድ ሰው ሲጎዳ ያን ነገር ግንዛቤ ውስጥ መክተት አለብን ብዬ አስባለሁ። እንደ ሴት ግን ያው እኛ አናገናዝብም። ምክንያቱም በትዳርም ሆነ በፍቅር ውስጥም ስንሆን የማክረፍ ጸባይ ያለብን። ለምን ተለወጠ፣ ለምን ሄደ፣ ለምን እዛ ጋር እሽሩሩ አለ ብለን የምንቀየመው ነገር አለ። አሁን ኮሜንታተሮች እንዳላችሁ ውብዬ ጎበዝ ደግ አደረሽው፣ እሰይ ዋጋውን ሰጠሽው፣ ናሂ ዛሬ ስለተመታ እንግዲህ በጎረምሳ ተደብድቧል። ስለዚህ ደስ ብሏችኋል ኮሜንታተሮች። አዎ ደስ ብሏችኋል፣ እንኳን ደስ ያላችሁ። ግን ለማስታረቅ ሞክሩ። ባልና ሚስት ሲጣላ ለማስታረቅ መሞከር ነው ያለብን። የአንድ ወገን ይዘን ሆይ ሆይ ማለት የለብንም። ገባችሁ? እግዚአብሔር ብሎ ይታረቃሉ፣ ወደ ራሳቸው ይመለሳሉ። እንደዚህ ሆነ አይቀጥሉም። በእርግጥ ግን ለማስታረቅ መሞከር አለብን እንጂ በኮሜንት አንዱን እየደገፍን ደጋደረሽ ምናምን ወንድ ነው ያመጣችሁ እኮ ገባችሁ? እሱስ ማን ነው ሚል ደግሞ ይመጣል በናሂ በኩል። ማን ነው እሱ? ምንሽ ነው? እኔ አላውቀውም ብሏል። እሷ ግን ልጁ ግን ምንድነው እንትና ማን ነው ሱራ ደግሞ እሱ እኔ አላውቀውም ለማስታረቅ ብዬ ያመጣሁት ነው፣ እሷ ነች እንደዚህ በልብላኝ ነው የመጣውና ደበደበብኝ ብሎ እሱንም እያነጠረው ይገኛል ሱራ እና ሱራም እየተደበደበ ይገኛል በዚሁ አጋጣሚ። ብቻ ግን ያም ሆነ ይሄ ኮሜንታተሮች አንዳንዴ ለማስታረቅ እንሞክር። ገባችሁ? ለማስታረቅ እንሞክር። አሁን ለውብዬ ያገዛችሁ ነገ ደግሞ ናሂ የሆነ ነገር እውነቱ ቢመጣ ወይኔ ይቅርታ አድርግልኝ ማለታችሁም አይቀርምና እውነት ትመጣለች። ናሂ ጋር ጥፋት ካለም ናሂ በይቅርታ ይመጣል። ውብዬ ጋርም ጥፋት ካለም ውብዬ ጋር መልካም ነገር እንትን ውብዬን ደግሞ ልትቀየሙ ትችላላችሁ ማለት ነው። ስለዚህ አንዳንዴ ቶሎ ቸኩለን የምናደርጋቸው ነገሮች አዎ ጥሩ ነገሮችን ይዘውብን አይመጡም። ውሸትም ቢሆን እኮ ጥሩ ነገር ለማስታረቅ ሲሆን ብንዋሽም መልካም ነው።
አናጋንን ለማለት ፈልጌ ሁላችሁም አሁን ናሂ ስለተደበደበ ደስ ብሏችኋል በጣም ደስ ብሏችኋል ሰይ ውብዬ ደግ አደረገች ማን ነው ወንድሟ ነው ዘመድ ነው ኬት መጣ ይሄ ማይክል ጠብደል እንግዲህ መሮጥ ያቃተው ናሂን ለመያዝ መሮጥ ያቃተው ጠብደል ኬት መጣ ገባችሁ ኬት መጥቶ ነው የሚደበድበው ማን ነው እሱ ምክንያቱም ናሂ የማያውቀው ሰው ማን ነው መጥቶ ናሂን ይደበደበው ይህም ጥያቄዎች መግባት አለበት ውብዬ ኬት አምጥታ ነው ናሂን ያስደበደበችው ገዝታ ጎረምሳ መግዛት ጀመርሽ ውብዬ ጎረምሳ መግዛት ጀመርሽ ማለት ነው ባለቤትሽን ታስደበድቢያለሽ ነገ እንደማይጸጽትሽ ምክንያቱም ነገ ልጆችሽ ይሄ ቪዲዮ ያዩታል ስለዚህ አባታቸው እንደዚህ ሲደበደብ ውብዬ እናሃቸው አባታቸውን አስደብድበሽ ደስ ይላል ስለዚህ ማን ነው ጎረምሳው ወንድምሽ ነው አጎትሽ ነው ያጎትሽ ልጅ ነው የደበደበው እኔ ማላቀው ብሏል እንግዲህ ይሄንን ለእናንተም ለኮሜንታተሮችም መልስ እንዲሆናችሁ ነው የነገርኳችሁ ምክንያቱም እንዳለ ውብዬ ያላችሁ ሰዎችም ናሂ ሲደበደብ ደስ ብሏችኋል ናሂ ተደበደበው እንግዲህ ለልጅቷን ብሎ አይደለም እውነት ያው አንዳንዴ ሰው ከጎና አሁን ለኔ ከጎኔ በከፋኝ ሰዓት ላይ ከጎኔ ቢሆን አልጠላም ማናችንም በዛ ጫማ ስንሆን ከተከፋንበት ከጎናችን ለሚቆም ሰው አንጠላም ስለዚህ ከጎን ስለቆመ ለዛች ሴት ይሁሉ ቤቱ ማጣቱ ምናምኑ ከብዳል መቼም ይሄን አውቆ ያደርጓል ብላችሁ ታስባላችሁ በጣም ከባድ ነው ናሂ እንግዲህ ዋጋ እየከፈልክ ነው ትልቅ ዋጋ እየከፈልክ ነው እንግዲህ የልጅቷን ብር የተበላውም ሀቋ ወጥቶላት ወይ ደግሞ ይቱ ከፍታችሁላት በቃ የራሷን ስራ ጀምራ ወደ ራሷ ህይወት ተመልሳ እንድትጻና አድርጓት ነው መላችሁ ምክንያቱም በቃ ይሄ ነው መሆን ያለበት ናሂም እየተጎዳ ያለበት መንገድ ይሄ እስከሆነ ድረስ ይሄን ማድረግ አለባችሁ ያስባለሁ ውብዬም እንግዲህ ያው ሁለት ነፍስ ነው ያዘችውና እሷም በዚህ ሰዓት ላይ መበሳጨት የለባትም በርግጥ መከፋት የለባትም በርግጥ እና ይሄንን ነው ማለት ምችለው አንዳንዶቻችሁ ደግሞ እግዚአብሔር ይስጣችሁ ጥሩ ሰዎች አላችሁ ወይኔ ሁለት ጥርስ እንዳለው ማለት ሁለት ሰው ብቻ እኮ ነው እንደ ሎሚ ምንድነው ስሙ ወተት ላይ ገብቶ ልክ ብጥስጥስ እንደሚለው እንደዛ አይነት ነገር ኮሜንት የምትሰጡ ሰዎች አላችሁና እኔ ችግር የለብኝም ሪሙቭ አደርጋቸዋለሁ ኮሜንታችሁንም አላነብም ግን እንደው ከዛ ሁሉ እናንተ ኮሜንት ጽፉ አያስጠላችሁ እኔ ችግር የለብኝም ቅስሜም አይሰበርም ችግር የለብኝም እንደ ሐሳብ ስጣለሁ ችግር የለብኝም ግን አስተውሉ ሰሩ ሁሉ ነገር በመጥፎ አንግል ሰው ይናደዳል በዚህ መልክ በዚህ ልክ ቅናተኛ ሰው እኮ እንደዛ አይነት ነገር የሚያደርገው ሲጀምር ስለዚህ I don't care እኔ ወደፊት እናንተ ወደ ኋላ thank you bye bye